በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰብኡ ለሐምሌ በዛቲ ዕለት ኮነ ሰማዕተ ቅዱስ አሞን በሀገረ ተርኑጥ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 27 በዚች ቀን ተርኑጥ የሚባል አገር ሰው ቅዱስ አሞን በሰማዕትነት አረፈ። ይህ ቅዱስ ወደ ላይኛው ግብፅ በሄደ ጊዜ ቅዱሳን ሰማዕታት ግፍ ተመለከተ። ወደ እንዴናው ገዢ ወደ አርያኖስም ተቀርቡ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየውም። ስጋውን ሁሉ ሰነጣጥቀው ረጃጅሞች በሆኑ በተሳሉ በብረት ችንካሮችም ቸነከሩት። ጌታችንም ያጸናውና ያስታገሰው ያለ ጉዳትም በጤና ያስነሳው ነበር። ከዚህ በኋላ በዚያ ያሰቃዩ ዘንድ ወደ እስክንድሪያ ከተማ ሰደደው። ክብር ይግባውና ጌታችንም ለእርሱ ተገልጦ መታሰቢያን ለሚያደርግ ገድሉንም ለሚጽፍ ስሙን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ይህንንም ቃል ኪዳን ከሰጠው በኋላ በታላቅ ክብር ወደ ሰማይ አረገ። አባ አሞንም ፈጽሞ ደስ አለው። ከዚህም በኋላ በዚያ ጽኑ ስቃይ አሰቃዩት። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከስቃይ ሁሉ አዳነው። ይህንንም ባዩ ጊዜ ብዙ ሕዝቦቹ ስለ እርሱ በጌታ አምነው በሰማዕትነት ሞቱ። ከውስጣቸውም ቴዎጲላ የምትባል ድንግል ነበረች። ወደ መኮንኑም ቀርባ እርሱንና የረከሱ አማልክቶችን ረገመች። ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነች። በእሳትም ውስጥ እንዲጥሏት አዘዘ። እሳቱም አላቃጥላትም። ከዚህም በኋላ ራሷን በሴፍ ቆረጡ። የሰማዕትነት አክሊልም ተቀበለች። ቅዱስ አሞንንም ብዙ አሰቃዩታ፣ ባለ ዘሩንም ቆረጡ። ከዚህም በኋላ ራሱን በሴፍ ይቆርጡ ዘንድ መኮንኑን አዝዞ ቆረጡት። ተጋድሎውም ፈጽሞ የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን ለዘላለሙ አሜን። ዳግመኛ በዚች ቀን የነቢዩ ሕዝቅኤል የራእዩ መታሰቢያ ነው። የወንጌላዊ ዮሐንስም በእስክንድርያ ቤተ ክርስቲያኗ የከበረችበት ነው። የአዳም ልጅም ሴት ያረፈበት ነው። ሴትም 205 ዓመት ኖረ። ሄኖስንም ወለደው። ሄኖስንም ከወለደው በኋላ 707 ዓመት ኖረ። ወንዶችንም ሴቶችንም ልጆች ወለደ። መላ ዕድሜውን 912 ዓመት ሆነ። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን አባቶቻችን ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 28 በዚች ቀን ክርስቶስን የሚወዱ የእንድራኒቆስና የሚስቱ አትናሲያ መታሰቢያቸው ነው። በዚችም ቀን የአብርሃም የይስሐቅና የያዕቆብ መታሰቢያ ነው። አእላፍ ቅዱሳንን አዘክር ምስጋናን አቀረብኩልህ። ሊህ ቅዱሳንም ዘውትር አንተን ያገለግሉ ናቸው። በደንትህን የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክትና አንተም ደናግል፣ ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብርሃንና በወረቀት የጻፈውን ያስደርስ፣ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳን የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰወር በእናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።